Mr. Speaker, the President of the United States. Restore order. Remove this gentleman from the chamber. ፕሬዝዳንት ዶናልድ ትራምፕ የ43 ቀናት ያስተዳደራቸውን አፈጻጸም ለሁለቱ ምክር ቤቶች የጋራ ጉባኤ አቅርበዋል። በዚሁ ምክር ቤት ንግግራቸውም ወቅት ሞቅ ያለ አቀባበል ተደርጎላቸዋል። የገጠማቸውም ያልጠቀ ክስተት ነበር። በመግቢያችን ላይ የተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘናል። ሰላም ጤና ይስጥልን ውድ የፈታ ዴይሊ ተከታታዮቻችን፣ ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸው መረጃዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የኢትዮ ኤርትራ ጉዳይ አሁንም እያነጋገረ ነው። ከተወሰኑ ጊዜያት ወዲህ እየታዩ ያሉትን ፖለቲካዊ ውጥረቶች ተከትሎ በርካታ ወታደራዊና ፖለቲካዊ ተንታኞች አስተያየቶቻቸውን እየሰጡበት ነው። ከዚሁ ጋር በተያያዘም በኢትዮ ኤርትራ የድንበር ጦርነት ወቅት ጦርነቱን ከመሩት ጀነራሎች መካከል አንዱ የሆኑት ወታደራዊ አመራር ያሉት ነገር አለ። በአስመራ ጉዳይም የሚጸጽታቸው መኖሩን አክለዋል። ይዘነዋል። የህወሓት መከፋፈል የሰላም ስምምነቱ ላይ ከፍተኛ ስጋት ደቅኗል ሲል ዘኒው ሁማኒቴሪያን መጽሔት ሰፊ ዘገባ አስነብቧል። መጽሔቱ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳና የህወሓት ሊቀመንበሩን ዶክተር ደብረጽዮን ገብረ ሚካኤልን ቃል ባካተተበት ዘገባው የአመራሮቹ ግጭት ምክንያት የፕሪቶሪያው ስምምነትን ተከትሎ የተፈጠረ ልዩነት ነው ብሏል። በዋነኝነትም በወልቃይት ጉዳይ ከባድ ልዩነት መፈጠሩ ተሰምቷል። ዝርዝር መረጃውን እናደርሳችኋለን። አነጋጋሪው ፕሬዝዳንት ዶናልድ ትራምፕ የ43 ቀናት ያስተዳደራቸውን የሥራ አፈጻጸም ለሁለቱ ምክር ቤቶች የጋራ ስብሰባ አቅርበዋል። በዚህ ወቅት ያነሷቸው በርካታ ጉዳዮች አሉ። የገጠማቸውም ያልተጠበቀ ክስተት ነበር። ሁሉንም አካተን ይዘናቸዋል። ትራምፕ ካናዳ ላይ ለመጣል የወሰኑትን የታሪፍ ጭማሪ ማራዘማቸውን ተከትሎ ተቀዛቅዞ የቆየው የካናዳና አሜሪካ ውጥረት የታሪፍ ውሳኔ ተግባራዊ መሆኑን ተከትሎ ዳግም አገርሽቷል። የካናዳው መሪ ትሩዶ ለዚህ ውሳኔ በሰጡት ምላሽ በቀጥታ ስርጭት ላይ ትራምፕን በሞኝ መንገድ እየተጓዝክ ነው ሲሉ ወርፈዋቸዋል። ትሩዶ በሰጡት መግለጫ ትራምፕ እነዚህን ታሪፎች ተግባራዊ ማድረግ የፈለጉት ካናዳን አዳክመው 51ኛው የአሜሪካ ግዛት በማድረግ ለመጠቅለል ነው ብለዋል። ዝርዝሩን ይዘነዋል። በአማራ ክልል በየአካባቢው የሚደረገው ግጭት፣ ጥቃትና የመንገድ መዘጋት የህዝቡን የለከለት ኑሮ እያስተጓጎለው በንብረት ላይ ከፍተኛ ውድመት እያስከተለ ይገኛል። በወሎ በተዘጉ መንገዶች ነዋሪዎች ለከፍተኛ ችግር ተጋልጠናል ብለዋል። አጠር ያለ መረጃ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ስለ አስመራ የጀነራሉ ጸጸት። ጀነራሉ የሚጸጸታቸውን ጉዳይ ተናግረዋል። የኢትዮ ኤርትራን የድንበር ጦርነት ከመሩት ጀነራሎች መካከል ናቸው። በቀድሞ ገዢ ፓርቲ ኢህአዴግ ወቅት የኢትዮጵያ አየር ኃይል አዛዥ የነበሩት ሜጀር ጀነራል አበበ ተክለሃይማኖት ወይም ጆቤ ከሰሞኑ በአንድ ሚዲያ ብቅ ብለው ስለ ኢትዮ ኤርትራ ጉዳይ የራሳቸውን ወታደራዊ ትንታኔ ሰጥተዋል። ጀነራሉ በ1990ዎቹ በነበረው የኢትዮ ኤርትራ ጦርነት ግንባር ቀደም ተሳታፊ ከነበሩት ወታደራዊ አመራሮች መካከል አንዱ ነበሩ። ላዛ ከተባለ አንድ የበይነመረብ ሚዲያ ጋር በነበራቸው ቆይታም አሁን ያለውን የኤርትራ ጉዳይ አንስተው በዚህ ውስጥ የትግራይ ጣፈንታ ምን ይሆናል፣ ኢትዮጵያና ኤርትራ ወደ ጦርነት የሚገቡ ከሆነ ትግራይ ምን አይነት አቋም መያዝ አለባት በሚለው ጉዳይም ሰፋ ያሉ ትንታኔዎችን የሰጡበት ሁኔታም ታይቷል። ጀነራሉ የትግራይ ተወላጅ በመሆናቸውና ቃለ ምልልሱንም በትግርኛ ያደረጉ በመሆናቸው ዋነኛ የትኩረት ማዕከላቸው አድርገው ማብራሪያቸውን የሰጡት ከትግራይ አንጻርም ሆኖ ታይቷል። ጀነራል አበበ ተክለሃይማኖት ጆቤ በዚሁ ማብራሪያቸውም ኢትዮጵያና ኤርትራ ወደ ጦርነት ቢገቡ በሚል ትግራይን በተመለከተ ምን መሆን አለበት በሚለው ዙሪያ ትግራይ የራሷን ግልጽ ፖሊሲ መቅረጽ አለባት ሲሉም አስታውቀዋል። ጦርነት የሚከሰት ከሆነ ትግራይ ገለልተኛ አቋምን ማራመድ አለባት ያሉት ጀነራሉ፣ ሆኖም ግን አስገዳጅ በሆነ ሁኔታ ትግራይ ወደ ጦርነቱ ተገፍታ የምትገባበት አጋጣሚም ሊፈጠር ይችላል ሲሉ አስታውቀዋል። ትግራይ በኢትዮ ኤርትራ ጦርነት በሚፈጠሩት ነባራዊ ሁኔታዎች ተገዳ ወደ ጦርነት የምትገባ ከሆነም የትግራይ ጥቅም ባማከለ ብቻ መሆን አለበት ያሉት ሜጀር ጀነራል አበበ ተክለሃይማኖት ለዚህ ደግሞ የነጠረ ፖሊሲ ያስፈልጋል ሲሉም ነው ያከሉት። ከሁሉም በፊት ግን በትግራይ አንድ ወሳኝ ስራ መሰራት አለበት ሲሉም ተናግረዋል። ይሄውም አሁን አደጋ ላይ ወድቋል ያሉትን የትግራይን አንድነት ማስጠበቅ ነው። ውስጣችን አንድ አይደለም። እኛ ተጋሮች አሁን የውስጥ የፖለቲካ አንድነታችንን ማስጠበቅ አልቻልንም። እናም አሁን እየመጣ ካለው ስጋት ጋር በተያያዘ መሰራት ያለበት የመጀመሪያው ስራ
የስልጣን ፉክክሩን ወደ ጎን ብሎ የትግራይን አንድነት ማጠናከሩ ላይ ነው። የውስጥ ችግራችንን መፍታት ያለብንም ረጅም ጉዞ ሊያስኬደን በሚችል መልኩ መሆን ይኖርበታል ነው ያሉት ጀነራሉ። አክለውም ከዚህ በመለስ እንደ ትግራይ ተገደን ወደ ጦርነት የምንገባበት ሁኔታ የሚፈጠር ከሆነ ምን መሆን አለበት፣ ምን አይነት አቋምንስ መያዝ አለብን የሚለውን በተመለከተ ግን ቢሆን ወይም ሴናሪዮ የሚባሉትን አስቀድመን 1 2 3 እያለን ዘርዝረን ማስቀመጥ መቻል አለብን። እነዚህ በጥናት ተመስርተን ይሄኛው ካልሆነ ያኛው ሊሆን ይችላል በሚል የምናስቀምጣቸው ሴናሪዮስ የትግራይን አደጋ በሚቀንስ መልኩ መሆን አለበት። ሴናሪዮስ ወይም ይህ ካልሆነ ይሄኛው ሊሆን ይችላል በማለት አስቀድመን ነገሮችን በመላምቶች ማስቀመጥ ግድ ያለን ባለው ነባራዊ ሁኔታ ተገደን ወደ ጦርነት ከመግባት ውጪ እኛ በራሳችን የምንወስነው ነገር የሌለ በመሆኑ ነው። ይሄ ጉዳይ የሚወሰነው በጉዳዩ ባለቤቶች ኢትዮጵያና ኤርትራ ብቻ ነው ሲሉም ነው የተናገሩት። ሜጀር ጀነራል አበበ ተክለሃይማኖት በኢትዮ ኤርትራ መካከል ጦርነት ቢከሰት ሁለት መልክ ሊኖረው የሚችል መሆኑንም አክለዋል። ይሄውም አንድም በኤርትራ የመንግስት ለውጥ ለማምጣት ከዚህ ውጪ ማሰብን ለመቆጣጠር የሚደረግ ጦርነት ሊሆን ይችላል ሲሉም ነው የተናገሩት። ሁለት ነገር አለ። ከኤርትራ ጋር መዋጋት ማለት በኤርትራ ውስጥ የመንግስት ለውጥ ለማምጣት የሚለው አንደኛው ነው። ከዚህ ውጪ ማሰብን ለመያዝ የሚደረግ ጦርነትም ሊሆን ይችላል። በኤርትራ የመንግስት ለውጥ ለማምጣት የሚደረግ ጦርነት ከሆነ ጦርነቱ መጠነ ሰፊ ጦርነት ይሆናል ማለት ነው። ይህ ከሆነ ደግሞ ጦርነቱ በትግራይ ግዛት ጭምር የሚካሄድ ነው የሚሆነው ሲሉም ነው የተናገሩት። በኢትዮ ኤርትራ ጦርነት ወቅት ጦርነቱን በበላይ ሲመራ የነበረው የማዕከላዊ እዝ ሴንትራል ኮማንድ አባል የነበሩ መሆናቸውን የገለጹት ሜጀር ጀነራል አበበ ተክለሃይማኖት በጊዜው በነበረው የኢትዮ ኤርትራ ጦርነት የኤርትራ ጦር ክፉኛ በመመታቱና የኢትዮጵያም ጦር በጥልቀት ወደ ኤርትራ ግዛት በመግባቱ አስመራን መያዝ የሚቻልበት ሁኔታም ነበር ሲሉም ተናግረዋል። ሆኖም በወቅቱ የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ አይሆንም ብለው በመከልከላቸው ጦሩ እንዲመለስ የተደረገ መሆኑን በጸጸት ተናግረዋል። ከዚያ በኋላ የትግራይ ህዝብ ጠላት የነበረውን ሻዕቢያን ከጎን አስቀምጦ ለዓመታት መቀጠሉ መሰረታዊ ጉድለትና ችግር የነበረበት ፖሊሲ ነው ሲሉም ነው ጄኔራሉ በጊዜው ውሳኔ መጸጸታቸውን የተናገሩት። እኔ አሁን ባለው ሁኔታ የኤርትራ መንግስት በኃይልና በወረራ ይወገድ የሚል አቋም የለኝም። ይሄ የኤርትራውያን ጉዳይ ነው። ሆኖም ግን የሚገድለንንና የሚያጠፋንን ኃይል ደግሞ ከጎናችን ቁጭ ብሎ መቀጠሉም አደጋ ነው፣ በተግባርም ታይቷል ሲሉም ነው ማብራሪያቸውን የሰጡት። በቀጣይ መረጃ የጌታቸውና ደብረጽዮን ጸብ ሚስጥር ወጣ። በወልቃይት ጉዳይ የተፈጠረው ከባድ ልዩነት የህወሓት መከፋፈል የሰላም ስምምነቱ ላይ ከፍተኛ ስጋት ደቅኗል ሲል ዘኒው ሂዩማኒቴሪያን መጽሔት ሰፊ ዘገባ አስነብቧል። መጽሔቱ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳና የህወሓት ሊቀመንበሩን ዶክተር ደብረጽዮን ገብረ ሚካኤልን ቃል ባካተተበት ዘገባው የአመራሮቹ ግጭት ምክንያት የፕሪቶሪያው ስምምነትን ተከትሎ የተፈጠረ ልዩነት ነው ብሏል። በዋነኝነትም በወልቃይት ጉዳይ ከባድ ልዩነት መፈጠሩ ተሰምቷል። ደም አፋሳሹና የሰሜኑ ጦርነት የቋጨው የፕሪቶሪያው ስምምነት ስጋት ላይ ወድቋል ያለው ዘገባው ለዚህም የህወሓት ከፍተኛ አመራሮችን ቁርሾ ተጠያቂ አድርጓል። የሰሜኑ ጦርነት ከተቋጨው 2 ዓመታት መሻገሩን እንዲሁም በክልሉ አንጻራዊ ሰላም መስፈኑን የገለጸው ዘገባው አሁን ላይ ሌላ ጦርነት ይከፈታል በሚል አዲስ ስጋት መፈጠሩን ጠቁሟል። የህወሓት ሊቀመንበሩ ዶክተር ደብረጽዮን የሚመሩት ቡድን የትግራይ ጊዜያዊ አስተዳደር ፕሬዝዳንቱ አቶ ጌታቸው ረዳ በፕሪቶሪያው ስምምነት ወቅት ከፍተኛ ስህተት ሰርተዋል ብሎ እንደሚያምን ዘገባው አብራርቷል። አቶ ጌታቸው ረዳ ህወሓትን ወክለው ወደ ፕሪቶሪያ በማቅናት ለስምምነት መቀመጣቸውን ያወሳው ዘገባው የነደብረጽዮን ቡድን አቶ ጌታቸውን ጦርነቱን ብቻ እንዲያስቆም ልከነው ሳለ ግዛቶቻችን ላይ ያልተገባ ስምምነት ፈርመዋል ሲሉ ልዩነት ውስጥ መግባታቸውን አንስቷል። በዚህም የሰላም ስምምነቱ ለህወሓት ከፍተኛ አመራሮች አለመግባባት ምክንያት መሆኑን ጠቁሟል። የህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ወልቃይትን ጭምር ከጦርነቱ አስቀድሞ የትግራይ ክልል ግዛቶች የነበሩ አካባቢዎችን ጌታቸው ረዳ አወዛጋቢ ግዛቶች በሚል በስምምነቱ ወቅት መስማማታቸውን ነቅፈው በግዛቶቹ ይገባኛል ጥያቄ ላይ ለተነሱ ያልተመለሱ ዘርፈ ብዙ ችግሮች የጊዜያዊ አስተዳደሩን ፕሬዝዳንት ተጠያቂ ማድረጋቸውን ዘገባው አመልክቷል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የሚመራው የህወሓት ቡድን የሰላም ስምምነቱን ለድርድር ክፍት በማድረግ ያልተመለሱ የክልሉን ጥያቄዎች ለመመለስ ከፍተኛ ጥረት ማድረጉን በመግለጽ ይህንንም ለመሳካት በተጠና መልኩ ወደ ስራ መግባቱን በማውሳት የነደብረጽዮን ቡድን ስራውን እንዳይሰራ እንቅፋት እየፈጠሩበት እንደሚገኝ አመልክቷል። በጌታቸው ረዳ አስተዳደር ከፍተኛ አመራር የሆኑት አቶ ወልደስላሴ ወልደ ሚካኤል ለዘገባው በሰጡት ቃል የጌታቸው ረዳ አስተዳደር በዲሞክራሲ እንደሚያምንና ይህንንም ለማሳካት በጥረት እንዳለ በመግለጽ የደብረጽዮን አስተዳደር ይህን እንደማይፈልግና ወደ ነባሩ ስርዓት የመመለስ ፍላጎት እንዳለው አመልክተዋል። አመራሩ አክለውም የፕሪቶሪያ ስምምነት የተለያዩ የፖለቲካ ይዘት ያላቸው ያልተገቡ አንቀጾች አሏቸው በሚል ስምምነቱ እንዲፈርስ የደብረጽዮን አስተዳደር ፍላጎት እንዳለው አክለው ጠቁመዋል። በደብረጽዮን የሚመራው ህወሓት ማዕከላዊ ኮሚቴ የሆኑት አቶ አብርሃም ተከስተ በበኩላቸው ለመጽሔቱ በሰጡት ቃል የአማራ ኃይሎች ከትግራይ ግዛት ለቀው እንዲወጡ በማድረጉ ጉዳይ ላይ የአቶ ጌታቸው ረዳ አስተዳደር ስራውን አልተወጣም ሲሉ ወቅሰዋል። የህወሓት ማዕከላዊ ኮሚቴ አባሉ ጌታቸው ረዳ ጫና ቢያደርጉና
ጠቅላይ ሚኒስትር አብይ አህመድ ፍላጎት ቢኖራቸው ታጣቂዎቹ ግዛቶቹን ለቀው ይወጡ ነበር ሲሉ አመልክተዋል። በቀጣይ መረጃ ትራምፕ ድንገት የገጠማቸው ፕሬዝዳንት ዶናልድ ትራምፕ ባለፈው ዳር ወር ምርጫውን አሸንፈው የፕሬዝዳንትነት መንበሩን ከተረከቡ በኋላ ለሁለቱ ሕግ አውጪ ምክር ቤቶች የጋራ ጉባኤ መጀመሪያውን ሪፖርታቸውን አቅርበዋል። ይህ ሪፖርት የ43 ቀናት ሪፖርት ያስተዳደራቸው የሥራ አፈጻጸም ሪፖርት ነው። በታላቅ ክብርና አቀባበል ወደ ሁለቱ ምክር ቤቶች የመሰብሰቢያ አዳራሽ የገቡት ፕሬዝዳንት ዶናልድ ትራምፕ የንግግር መክፈቻቸው ያደረጉት በምርጫ ውድድር ወቅት ተቀናቃኞቻቸውን ያሸነፉበትን የድምጽ ልዩነት በማብራራት ነበር። በዚህ መሃል ግን በድንገት ከተሰብሳቢዎች መካከል አንድ ሰው ያለማቋረጥ ይጮህ ነበር። ትራምፕ ይህንን ድምጽ ሰምተዋል። ያም ሆኖ ንግግራቸውን ለመቀጠል ሞከሩ። ነገር ግን በዚህ ሰው ድምጽ ሌሎች ተሰብሳቢዎችን በመረበሻቸው ተሰብሳቢም ራሱ ሌላ ጫጫታ ፈጠረ። ረብሻው በመቀጠሉ ፕሬዝዳንት ዶናልድ ትራምፕ ንግግራቸውን አቋረጡ። ይህ በጩኸት ጉባኤውን ለመረበሽ ጥረት ያደረጉት ሰው የሂውስተን ቴክሳስ ግዛት የዴሞክራቲክ ፓርቲ የኮንግረስ ተወካይ ናቸው። ሰውየው ኮንግረስማን አል ግሪን ይባላሉ። የ77 ዓመት አዛውንት ናቸው። በፕሬዝዳንት ትራምፕ ንግግር ወቅት ጩኸታቸውን ባለማቆማቸው የምክር ቤቱን ሕግና ስርዓት ለማስከበር በሚል አዳራሹን ለቀው እንዲወጡ ተደርገዋል። ሰውየውም ከወጡ በኋላ ለጋዜጠኞች በሰጡት ማብራሪያ ትራምፕን የተቃወምኩበት ምክንያት ፕሬዝዳንት ትራምፕ የሕክምና በጀትን የመቁረጥ ስልጣን አለኝ ሲሉ በመስማቴና ይህንን የማድረግም ስልጣን የሌላቸው መሆኑን ለመናገር ነው ሲሉም አስታውቀዋል። ሰውየውን በተመለከተ በኋላ ላይ የወጡት መረጃዎች እንደሚያመለክቱት ከሆነ ኮንግረስማን አል ግሪን የሕግ ባለሙያ ሲሆኑ በፕሬዝዳንት ዶናልድ ትራምፕ ቅድመ ምርጫ ወቅት በነበረው ትራምፕን የመክሰስ ሂደት ውስጥ አይነተኛ ሚና ሲጫወቱ የነበሩ ሰው ናቸው። ከሳቸው ውጭ ቀሪዎቹ የዴሞክራቲክ ፓርቲ ምክር ቤቶቹ ተወካዮች ብዙም ባይባልም በጋራ ጩኸትን ሲያሰሙም ነበር። የወረቀት መፈክርም ጽፈው የገቡ የዴሞክራት ፓርቲ ተወካዮችም ነበሩ። ከዚህ ውጭ ዋናው ጉባኤ እንደተጀመረ ሁሉንም ነገር በዝምታ መከታተላቸውን የቢቢሲ ዘገባ አመልክቷል። በዚሁ የሁለቱ ምክር ቤቶች የጋራ ጉባኤ ንግግራቸው ፕሬዝዳንት ዶናልድ ትራምፕ ገና ከመግቢያቸው ጀምሮ ሞቅ ያለ አቀባበል ተደርጎላቸዋል። 100 ደቂቃዎችን የፈጀ ንግግርንም አድርገዋል። በዚሁ የ43 ቀናት የአስተዳደራቸው የሥራ አፈጻጸም ሪፖርታቸው ላይም በአገር ውስጥና በውጭ ጉዳዮች የሰሯቸውን ስራዎች ዘርዘር አድርገው አቅርበዋል። እኔ ዛሬ ወደዚህ ምክር ቤት የተመለስኩት የቀድሞ የአሜሪካ ግስጋሴ እንደተመለሰ ለማብሰር ነው። የቀድሞ የጋለ መንፈሳችን ተመልሷል። ኩራታችን ተመልሷል። በራስ መተማመናችን ወደ ነበረበት ተመልሷል። እናም የአሜሪካ ህልም ከመቼውም ጊዜ በላይ ከፍ እያለ ነው ሲሉም ነበር ፕሬዝዳንት ትራምፕ የተናገሩት። የመንግስትን ብቃት ለማሻሻል በሚል ከፕሬዝዳንቱ ጋር በጋራ የሚሰራው ቢሊዮነሩ ኢሎን መስክ በዚሁ ሪፖርት ጉባኤ ላይ የተገኘ ሲሆን ፕሬዝዳንት ትራምፕም ኢሎን መስክን በጉባኤው ፊት ስሙን ጠርቶ አመስግነውታል። ዲፓርትመንት ኦፍ ገቨርንመንት ኤፊሽንሲ ታስክ ፎርስ ወይም ዶጅ የሚል አካልን አቋቁሞ ከትራምፕ አስተዳደር ጋር በጋራ እየሰራ የሚገኘው ኢሎን መስክ ለወጪ ቅነሳ በሚል አላስፈላጊ ናቸው የተባሉትን የፌዴራል መንግስት መዋቅሮች ከማጠፍ ጀምሮ የሰራተኞች ቅነሳ እንደዚሁም እንደ አሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤድን እስከ ማዘጋትም የደረሰ እርምጃን ወስዷል። በእነዚህም እርምጃዎቹ ከበድ ያለ ተቃውሞ የተነሳበት መሆኑ የሚታወስ ነው። ሆኖም ትራምፕ ስራው አንድ ብሎ ተጀመረ እንጂ መች ተነካና ገና ምን አይታችሁ ይቀጥላል አይነት ይዘት ያለው ንግግርን አድርገዋል። የወቅቱ አነጋጋሪ በሆነው የሩሲያ ዩክሬን ጦርነትን በተመለከተ ማብራሪያ የሰጡት ትራምፕ ጦርነቱን ማስቆምን በተመለከተ ከሩሲያኖች ጋር ተከታታይነት ባለው መልኩ እየመከርንበት ነው፣ ውጤትም እየተገኘ ነው። ሩሲያ ጦርነቱን ለማቆም ዝግጁ ናት። ፕሬዝዳንት ዜሌንስኪም ቢሆን ያቀረብንለትን የማዕድን ስምምነት ለመፈረም ዝግጁ ነው ሲሉም ማብራሪያቸውን ሰጥተዋል። ትራምፕ በዚሁ ንግግራቸው በሜክሲኮና ካናዳ በኩል ድንበር እያቋረጡ ወደ አሜሪካ የሚገቡትን ህገወጥ ስደተኞችና የአደንዛዥ ዕፅ አዘዋዋሪዎችን ለመከላከል እንዲቻልም ኮንግረሱ አፋጣኝ በጀት እንዲፈቅድላቸውም ጠይቀዋል። Mr. Speaker, the President of the United States. Restore order. Remove this gentleman from the chamber. በሌላ መረጃ ጠቅላይ ሚኒስትሩ ትራምፕን ወረፏቸው። ትራምፕ ካናዳ ላይ ለመጣል የወሰኑትን የታሪፍ ጭማሪ ማራዘማቸውን ተከትሎ ተቀዛቅዞ የቆየው የካናዳና አሜሪካ ውጥረት ታሪፉ ተግባራዊ መሆኑን ተከትሎ ዳግም አገርሽቷል። የካናዳው መሪ ትሩዶ ለዚህ ውሳኔ በሰጡት ምላሽ በቀጥታ ስርጭት ላይ ትራምፕን በሞኝ መንገድ እየተጓዝክ ነው ሲሉ ወርፈዋቸዋል። ትሩዶ በሰጡት መግለጫ ትራምፕ እነዚህን ታሪፎች ተግባራዊ ማድረግ የፈለጉት
ካናዳን አዳክመው 51ኛው አሜሪካ ግዛት በማድረግ ለመጠቅለል ነው ብለዋል። ፕሬዝዳንት ትራምፕ ከዛሬ ጀምሮ 25% ታሪፍ በካናዳ ምርቶች ላይ መጣላቸውን ተከትሎ ትሩዶ በሰጡት መግለጫ ትራምፕ እነዚህን ታሪፎች ተግባራዊ ማድረግ የፈለጉት በፌንታኒል ሰበብ ካናዳን ለማዳከም ነው ብለዋል። ትራምፕ የሚፈልጉት የካናዳ ኢኮኖሚ በአጠቃላይ ወድቆ ማየት ነው ሲሉ የገለጹት ትሩዶ ይህን የሚፈልጉትም ካናዳን ለመጠቅለል ካላቸው ፍላጎት የተነሳ መሆኑን ገልጸው ይህ በፍጹም አይከሰትም ብለዋል። ካናዳ መቼም 51ኛው አሜሪካ ግዛት አትሆንም በማለት አጽንኦት ሰጥተው ተናግረዋል። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ሀገሪቱ ከአሜሪካ በሚመጡ 20.7 ቢሊዮን ዶላር በሚያወጡ ዕቃዎች ላይ 25% ታሪፍ እንደምትጥል መግለጻቸው አይዘነጋም። በምሽቱ መግለጫቸው የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ እኛ ሰላም ወዳድ ህዝቦች ነን፣ ካናዳውያን ትሁት ነን፣ ነገር ግን ላመንበት ነገር እስከ መጨረሻው እንፋለማለን ብለዋል። የካናዳው መሪ ይድረስ ከአሜሪካ ህዝብ ሲሉ ባስተላለፉት መልእክታቸው በምንወስዳቸው የአጸፋ እርምጃዎች የአሜሪካ ህዝብ ችግር ውስጥ ገብቶ መመልከት አንፈልግም ያሉ ሲሆን ለዚህ ግን ተጠያቂው የአሜሪካ መንግስት አስተዳደር መሆኑን እወቁልን ብለዋል። ትሩዶ አሜሪካ በሰላም መርህ የምትመራ ሀገር ሆና ሳለ እንደ ፕሬዝዳንት ፑቲን ካለ አምባገነንና ገዳይ መሪ ጋር ለመተባበር መወሰኗ ሌላኛው አሳዛኝ ጉዳይ መሆኑን በመግለጫቸው አንስተዋል። ጠቅላይ ሚኒስትሩ በተጨማሪም ለአንድ አሜሪካዊ ብቻ በቀጥታ ይድረስልኝ ባሉት መልእክታቸው ዶናልድ ትራምፕ እኔ እናንተ ከ8 ዓመታት በላይ እንተዋወቃለን፣ በጋራ በሰራናቸው ስራዎቻችን ከፍተኛ ስኬት ማስመዝገብ ችለናል ሲሉ ተደምጠዋል። ጠቅላይ ሚኒስትሩ በዚህ ተለዋዋጭ የዓለም ኢኮኖሚያዊ ስርዓት ላይ በጋራ በትብብር መስራት የሚገባን ወዳጅ ሀገራት ሆነን ሳለ ተከፋፍለን የጠላት መሳቂያ መሆን የለብንም ሲሉ ተናግረዋል። የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ በቀጥታ ቴሌቪዥን በተላለፈው መልእክታቸው ዎል ስትሪት ጆርናል ብልህ ሰው ሲል ካሞካሸው ሰው የማይጠበቅ የሞኝ መንገድ መርጠሃል ሲሉ ፕሬዝዳንት ትራምፕን ወርፈዋቸዋል። በመጨረሻም በአማራ ክልል የተዘጉት መንገዶች። በአማራ ክልል በየአካባቢው የሚደረገው ግጭት፣ ጥቃትና የመንገድ መዘጋት የህዝቡን የዕለት ተዕለት ኑሮ እያስተጓጎለው በንብረት ላይ ከፍተኛ ውድመት እያስከተለ ይገኛል። በወሎ በተዘጉ መንገዶች ነዋሪዎች ለከፍተኛ ችግር ተጋልጠናል ብለዋል። ከሰሞኑም ከጎንደር የተነሱ በርካታ ተሽከርካሪዎች በመቃጠላቸው ወደ ባህር ዳር የሚደረጉ ጉዞዎች ከፍተኛ ስጋት ውስጥ መውደቃቸውን የታወቀው ከቀናት በፊት ሰሊጥ ጭነው ከጎንደር ወደ ባህር ዳር ሲያመሩ የነበሩ 6 ተሳቢ መኪኖች በሊቦ ከምከም ወረዳ ጣራ ገደም ቀበሌ አዲስ ዘመን ከተማ አቅራቢያ መቃጠላቸው ይታወሳል። በሌላ በኩል በደቡብ ወሎ ዞን ደላንታ ወረዳ በጸጥታ ችግር ምክንያት ከዞኑ ዋና ከተማ ደሴ ጋር የሚያገናኘው መንገድ መዘጋት ለከፋ ማህበራዊ ቀውስ መዳረጉን ነዋሪዎችን ጠቅሶ ዶቼ ቬለ ዘግቧል። ለዘገባው ቃል የሰጡት የአካባቢው ነዋሪም ከቁንዲ ጀምረው ኩታበር መናኸሪያ ድረስ በእግራቸው ይሄዳሉ። ከዚያ በኋላ ነው ደሴ በሚኒባስ የሚገቡት። ገንዘባቸውም የደርሶ መልስ እጥፍ ነው የሚከፍሉት፣ መኪናው በባዶ ስለሚመለስ ብለዋል። ህብረተሰቡም ለችግር እየተጋለጠ ነው የሚሉት ነዋሪው ምግብ እንኳን ማግኘት አስቸጋሪ እየሆነ መጥቷል ሲሉ አክለው ገልጸዋል። የመንገድ መዘጋቱ የምግብ ሸቀጦችን ለወረዳው ነዋሪ በአግባቡ እንዳይደርስ መሰናክል መሆኑን ነዋሪዎች ተናግረዋል። የወረዳው አስተዳደር አቶ ጌጥ ድረስ በበኩላቸው በጸጥታው ችግር ምክንያት መንገድ መዘጋቱ በአካባቢው ኑሮ ውድነት ማስከተሉን አመልክተዋል። ዋና አስተዳዳሪው መንገዶች በመዘጋታቸውና ነጋዴዎችም ሸቀጥ ባለማግኘታቸው የዋጋ መናር ማስከተሉን ጠቁመዋል። ኑሮ ውድነቱን ለማረጋጋት የሚቻለውን ሁሉ እየተደረገ ነው ሲሉ አክለው ገልጸዋል። ከዚህ ውጪ ክልሉ ያለበት ነባራዊ ሁኔታ የጸጥታ ችግር በራሱ ሌሎች ተጓዳኝ ችግሮች ስለሚያመጣ በአካባቢ ያለው ሁኔታ አሳሳቢ ሆኖ ይገኛል ሲሉ ዋና አስተዳዳሪው ጠቁመዋል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።